በአዲስ አበባ ከተማ አስተዳደር አገልግሎት ሰጪ ተቋማትን የቴክኖሎጂ ፍላጎት በበቂ ሁኔታ ለማዳረስና የዳታ ደህንነት ስጋቶችን ለመቅረፍ የስማርት ሲቲ ፕሮጀክት ለመተግበር እየሰራ መሆኑን ኢትዮ ቴሌኮም አስታወቀ። የቴሌኮም መስሪያ ቤቱ ከአዲስ አበባ ከተማ አስተዳደር ጋር የአዲስ አበባ ስማርት ሲቲ ፕሮጀክት አካል የሆነ የመሰረተ ልማት ግንባታ የመግባቢያ ሰነድ ተፈራርሟል። ራሄል ደምሳው ኢትዮ ቴሌኮም ከአዲስ አበባ ከተማ አስተዳደር ጋር የአዲስ አበባ ስማርት ሲቲ ፕሮጀክትን እውን ለማድረግ የሚያስችል የመሰረተ ልማት ግንባታ ስምምነት ተፈራርሟል። በስምምነቱ ላይ ንግግር ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በስምምነቱ መሰረት የዋይድ ኤሪያል ኔትወርክን የመሰረተ ልማት ዝርጋታዎችን በማከናወን የከተማዋን 11 ክፍለ ከተሞችን 120 ወረዳዎችንና 44 ቢሮዎችን ከሚገኝበት በሜጋባይት በሚለካ የኔትወርክ ፍጥነት በከፍተኛ ፍጥነትና ጥራት በማስተሳሰር ለከተማ አስተዳደሩ የሚያስረክብ መሆኑን ተናግረዋል። የዛሬው ስምምነት መሰረታዊው ነገር እስከ 2030 ድረስ የሚዘልቀው የአዲስ አበባ የስማርት ሲቲ ግንባታ ከሚፈልጋቸው ግብአቶች ወይ መሰረታዊ ነገሮች አንዱ አስተማማኝ የሆነ የኔትወርክ ኮኔክቲቪቲ መኖር ነው። የዳታ ሴንተሮቻችንም አቅም እያየን እነሱንም የማሻሻል ስራዎችን እንሰራለን። እኛ ጋር ይህ አቅም ተፈጥሯል ብለን እናስባለን። ከፍተኛ የሆነ ኔትወርክ ዝርጋታ እንዲኖር በማድረግ የአገልግሎት አሰራሮችን በማሳደግ ላይ ነን ያሉት የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቶ ሰለሞን አማረ አሰራሮችን ፈጣንና ዘመናዊ ለማድረግ ከኢትዮ ቴሌኮም ጋር የስማርት ሲቲ ፕሮጀክት ስምምነትን ማድረግ አስፈላጊ መሆኑን አንስተዋል። ኢትዮ ቴሌኮምም በተጠበቀው ጊዜ ሰርቶ እንዲያስረክብ ጠይቀዋል። በዛሬው ዕለት እንግዲህ በአዲስ አበባ ከተማ አስተዳደር የኢኖቬሽን ቴክኖሎጂ ልማት ቢሮና በኢትዮ ቴሌኮም መካከል የምንፈራረመው በከፍተኛ ሁኔታ እየለሙና እየበለጸጉ ያሉ የተለያዩ የሰርቪስ ሲስተሞችን ወደ መሬት ለማውረድና ህብረተሰቡ በቀላሉ የተለያዩ የመንግስት አገልግሎቶችን ማግኘት የሚችልባቸውን አሰራር ለመዘርጋት ነው። በተለይም በ2016 ዓ.ም ከፍተኛ ትኩረት የተሰጣቸው የታክስ ስርዓት፣ የመሬት አሰራር፣ የወሳኝ ኩነት ምዝገባ እንዲሁም የቅሬታና አቤቱታ ስርዓቶችን በተሟላ ሁኔታ ለመስጠትና የነበረውን የመልካም አስተዳደር ችግር ለመፍታት ያስችላል ተብሎ ይገመታል። ወጪውም ከ280 ሚሊዮን ብር በላይ ይሆናል ተብሎ ይገመታል። ኢትዮ ቴሌኮምም ይህንን ፕሮጀክት በተቀመጠው ጊዜና ስታንዳርድ የላምዳ ሰርቪስ አገልግሎቱን ለተቋማችን የሚያስረክብ መሆኑን ያለንን ከፍተኛ እምነት በቢሮና በራሴ ስም ገልጻለሁ። ስምምነቱ በከተማዋ ከጊዜ ወደ ጊዜ እያደገ የመጣውን የቴክኖሎጂ ፍላጎትና የዳታ ደህንነት ስጋቶችን ለመቅረፍ የአገልግሎት ስርዓትን ለማዘመን አስተማማኝ ቀልጣፋና ጥራት ያለው አገልግሎቶችን ለከተማ ነዋሪዎችም ለማቅረብ ትልቅ አስተዋጽኦ እንደሚኖረው ዋና ስራ አስፈጻሚዋ ተናግረዋል። ስለ ስማርት ሲቲ ስናወራ እንግዲህ አስተማማኝ የሆነ አልትራ ሃይ ስፒድ የምንለው ኮኔክቲቪቲ ይፈልጋል። ከፍተኛ የሆነ ዴታ እንልካለን፣ እንቀበላለን። ላይቭ ወይም ደግሞ ሪል ታይም ኢንተርፕሪቴሽን ሁሉ ይፈልጋል። በጣም የሚረዳን አንዱ በርካታ ሴንሰሮችን አት ታይም በጣም ዴንሲፋይ በሆነ ኤሪያ ላይ ማለት ነው ኮኔክት እንድናደርግና ዳታ ኮሌክት አድርገን መልሰን ዲሲሽን ምንሰጥበት ማለት። ስለዚህ የአዲስ አበባ መስተዳድር ያደረገው ውሳኔ ትክክል ነው። የፕሮጀክቱ ስምምነት ትግበራን በ3 ወራት ውስጥ ሙሉ ለሙሉ ተጠናቆ ወደ ስራ እንደሚገባ ተገልጿል።